በቃ አንተ ተንቁልና ዘንበል ዝማለለም ስነ ስርዓት ይዘታ አንተ ልጅ ነግሬ ያለው ጠላቴ ነህ ሰይጣኔን አታምጣው እያለ ተቀመጥ ነው የቀዳዳ ይታያል እኛንም በስተን ያዘጋጀው ምክንያት አለው ምንድነው ምክንያቱ አልነግርህም መናገር ስላለበት ተነግረኛለህ ምንም አይነት ሚስጥር የለም ወስጄ በከሰከሰው ኧረ ንገረው በእናትህ አንተም ብሎ አባብዬ ደግሞ ይሄን አጥፊ ሰደል አጥፊ አንቺ አጥፊ እኮ ነው የምልሽ አጥፊ ስንሰደል ሂጂ ምንድነው የተፈጠረው ለምን አታስረዱኝም ቦርቴ ምንድነው ነው ተቀመጭ አትንቀልቀይ ተቀመጭ ነው ተቀመጭ ስነ ስርዓት አንተ ተረጋጋ ዝምበል አንተ ቆሻሻ ሰውዬ ይሄን ጥምጣምን ጠምጥማ ስንቱን ያሳትከው እስካው ማለት እንግዲህ እሷ ማለት ያሳምነው እህት ናት ማለት ነው ማሽኛደ አትራሽ ይሄንንም ታውቃለህ ስነ ስርዓት ጠላቴ ንገረኝ ስነ ስርዓት ሰማሽኝ አይደል እኔ ብታሰር እኔ ዘሮች የሚለቁ ይመስላል እንዴ ያንቺ ዘርዛ ገደል መግባት ይችላል ሰማሽኝ ገደል መግባት ይችላል ያንቺ ዘር አንድ በአንድ ካንቺ ጋር ልለፋለፍማ ሳያስበው ድንገት ጥይት ባረቀበትና የሷን ወንድም ገደለው ሳያስበው ድንገት አዎ ሳያስበው የእናንተ ሲሆን ሳያስበው የኛ ሲሆን አስቦበት ነው የሚሆነው አዎ እንዲያ ነው ስለዚህ የተፈጠረው ልጅ ወይም ደግሞ ይሄ እንግዲህ ከሶኛ የወጣ እንትን ያለው ቅርጽ ያለው ልጅ እንግዲህ ያንተ ነው ማለት ነው ስለዚህ መንፈስ ነው ያረገሰችው እቺ ልጅ ይሄው እየሰማሻት አይደል ውቃቤን እኮ ነው ያስቆጣችሁ አስቆጣሻችሁ እንዲሁ ወይኔ ምንድነው ቦርቴ ቆይ ምንድነው ገድሊ አንተ ምን እያልክ ነው በል ተረጋጊውልሽ ይሄ ሰውዬ ሊያስቀስፈን ነው አይደለም ይኸውልሽ እንደዛ አይደለም ይኸውልሽ አንተ የሆነ ሰውማ በጣም ይሸተኛል የሆነ ሰውማ መጥቷል እርግጠኛ ነሽ ምን መልክ እሳቸው እንዴ ሁሉ ነገር ያያሉ ቅርሜ ነገር ይሽል እንዴ ባቤስቲ ስነ ስርዓት ምንድነው የተፈጠረው አንተ ቆሻሻ ምንድነው ታደርጋት ነው ተናገር ምንድነው ታደርጋት ምን አደረኳት ፍታዬ ያንተን ቅሌት ማናቅ ነው የሚመስል ፍታዬ ፍታ ምንድነው ታደርጋት የነበረው ዋምጣልኝ ባክ ዋምጣልኝ ሄለን ዋምጣልኝ ሄለን ዋምጣልኝ ዋቀብለኝ ያልኩ እኮ ነው ምንድነው ማናቸው እነማን ናቸው እነዚህ ናቸው ታዲያ ጉልበተኞች ናቸው ዴ ነግሬሻለሁ እኮ አንቺ ነሽ እኮ ለዚህ ጉዴ ተረጋጊ ሄለን አይዞሽ ሄለን አይዞሽ ተረጋጊ ሄለን ቆሻሻ ነይ ተቀመጭ ደህና ነሽ አንቺ ደህና ነሽ የሚሰማሽ ነገር አለ ምንድነው እሱ ነገሩ ወደ ሆስፒታል መሄድ ይችላል የሚሰማሽ ነገር አለ ደህና ነሽ የሚሰማሽ ነገር የለም ምንም የሚሰማኝ ነገር የለም ግን ምን ሆናችሁ ነው ለምንድን ነው እዚህ የተሰበሰባችሁት ተረጋጊ ይሄ ቆሻሻ ሲያደርግ የነበረው ዝም በል አንተ ለምን ዝም ብላለህ ምን አድርጌ ነው ዝም በል ነው የምልህ እኮ ዝም በል እንዳንተ አይነቱን ሰው የማዋረድ ትልቅ ችሎታ አለኝ እሺ ስነ ስርዓት ይዘህ ተቀመጥ እሺ ቆሻሻ አንተም ብሎ አባብዬ ደግሞ ይሄን አጥፊ ሰደል አጥፊ አንቺ አጥፊ እኮ ነው የምልሽ አጥፊ ስንሰደል ሂጂ ምንድነው የተፈጠረው ለምን አታስረዱኝም ቦርቴ ምንድነው ነው አስደበደብሽኝ እኮ ሄለን አንቺ ተረጋጊ ይኸውልሽ ሲያደርጉት የነበረውን እያንዳንዱን ነገር በካሜራ ይዘኗል እዛ ጋር የተሰቀለው ካሜራ ትመለከታለህ አይደል እያንዳንዷ ስታደርጋት የነበረውን ነገር ሲይዝ የነበረ ካሜራ አንተ ቆሻሻ ያንተ ሰይጣናዊ ስራ ተቀመጭ አንቺ ተቀመጭ የናንተን ቆሻሻ ስራ እያንዳንዷን ያንተ አሁን ያንተ ከራማ የሚያድን ከሆነ እናያለን አሁን ሰማኛ አይደል ምንድነው የምትለኝ እስቲ ያድን ምንድነው ያደረኩት አንተ አሁንም አታምንም እንዴ ለምን ምን አይነት ቆሻሻ ሰው ብትሆን ነው አንተ ስትሰራ የነበረውን ነገር አታቆም
እኔ ምንም እየገባኝ አይደለም። ምንድነው የሆንኩትስ? ምንድነው እየሆነ ያለው ነገር? እኔ ምንም አልሆንሽም። ይኸውልሽ እንዲሁ ዝም በይ። ምን ሲያደርጉ እንደነበረ እኔ እነግርሻለሁ። ይኸውልሽ እዚህ ቤት ውስጥ አንቺ እንደዚህ እያደረጉ ሲደፍርሽም ሆነ ግንኙነት ሲያደርግሽ የነበረው ይሄ ሰው ነው። አልገባኝም። ሲደፍርሽ ማለት ምን ማለት ነው? አሁንም ቢሆን እንደዛ ተመሳሳይ ነገር ሊያደርግ ሲል ነው እኛ ገንጥለን በሩን ገብተን ያ ስለምን መድፈር ነው የሚያወራው? እሳቸው ማለት እኮ በጣም የተከበሩ ሰዎች ናቸው። የተከበሩ ሄለን አዳምጪ። አንቺ ካላመንሽኝ እዚህ ጋር ምንም የምንሰራው ስራ አይኖርም። ሰማሽኝ አይደል? ቀረጪ ሳይሆን እኮ ስላልገባኝ ነው። ምንም ነገር ሲሰሩ የነበሩት ነገር ነው ይሄ። በማጸንሽ ያዝሽው ጽንስም እንግዲህ እሳቸው እዚህ ቤት እየመጡ በተደጋጋሚ የሚያደርጉት ከነበረው ነገር ጋር የተያያዘ ነው ማለት ነው። ቁጭ በይ አንቺ። አንዷ የዚህ ነገር ሴራ የምታወራው ነገር እርግጠኛ ነኝ? በጣም እርግጠኛ የዚህ ሴራ ጠንሳሽ ደግሞ እቺ ቆሻሻ ሰራተኛ ዘመዴ ነው። ተቀመጭ አትንቀልቀይ። ተቀመጭ ነው ተቀመጭ። ስነ ስርዓት አንተ ተረጋጋ። ዝም በል አንተ ቆሻሻ ሰውዬ። ይሄን ጥምጣምን ጠምጥማ ስንቱን ያሳትከው እስካሁን? እርግጠኛ ነኝ ነገር ሳለችበት እሱ ነው ማወቅ የምፈልገው። ተቀመጭ አሳይሻለሁ። ሁሉንም ነገር ተቀመጪና በቪዲዮ አሳይሻለሁ። ተቀመጭ። የዘመን ነገር አይደለ? አሳይሻለሁ። ችግር የለውም። ስም ሊያጠፋ ነው ያ ባልሽ ነው ያ ዲያብሎስ ባልሽ። ይሄ በረከት የሚባለው በረከት ሲያደርጉ የነበሩትን አብረው አንቺ ላይ ሲጎዱት የነበሩት ተረጋጊና ተቀመጪ እባክሽ። አንቺ ነሽ ጠላቴ። እሺ ማንም አይደለም። ሌላ ምን አድርጌሽ ነው? ምን ፈልገሽ ነው? በቃ ሄለን ተረጋጊው። አሁን ዋናውን ነገር ይዘነዋል። ከዚህ በኋላ ይቆሻሻ ሰው ሲያደርግ የነበረውን ነገር እያንዳንዷን ነገር በማስረጃ ይዘናል። ከዚህ በኋላ ምንም የምንታገሰው ነገር አይኖርም። ስለዚህ ከዚህ በኋላ ይሄን ቆሻሻ ሰው ሰማሽ? ማን ነው ቆሻሻ? አንተ ነህ ቆሻሻ። ማንነቴን ሳታውቅ እንደዚህ አታውራ። ዝም በል። ነገር ያለው እሰራለሁ አለ። ተቀመጭ አንቺ። አትንቀልቀይ። ተቀመጭ። አጣፋሽ። ተቀመጭ። ስነ ስርዓት ይዘሽ ምን አይነት ወሬ ነው የምታወራው? ሰማሽኝ አይደል? ያንተ ቆሻሻ ስራ። ዝም በል አንተ። ዝም በል። እንደ አንተ አይነቱ ሰው ነው ሊያስፈራራኝ ይችላል። ዝም በል አንቺ። ዝም በይ። ምንም ነገር እንዳትናገሪ። ምን አድርጌሽ? ሄለን አይደለም። ሄለን እንደዚህ አይደለም። ይኸውልሽ እንደዚህ አይደለም። ማንም አይደለም። ጠላቴ አንቺ ነሽ። አንቺ ማመኔ ነው። እሺ እንደዚህ አይደለም። እኔ ላንቺ ብዬ ስንቱን ነገር ቆሻሻ። ይሄን ጀበናሽን እዚህ ነው የምከሰክስልሽ። ከራማሽን ትስቲበት የነበረ አንተ ተው ትጎዳለህ። ተው ብያለሁ። እንደ አንተ አይነት ሰው እኔን ያስፈራራኝ። ሰማኝ አይደለ? አንተ የምታምነው አምላክ የሚያድን ቢሆን ኖሮ አሁን አንተን ከዚህ ነገር ያወጣ ነበር። ችግር የለም ማለት ነው። እነዚህ ከዚህ ነው የመጡብኝ። ምን ፈልጋችሁ ነው? ይሄ ማለት ምን አታውቂምና ነው አንቺ። ይሄ ማለት አንድ ተራ ጠንቋይ። በቃ አንተ ሰው ጠንቁልና ዝም በል። ዝም አልልም። ስነ ስርዓት ይዘህ አንተ ልጅ ነግሬ ያለው ጠላቴ ነህ። ሰይጣኔን አታምጠው እያለሁ ተቀመጥ ነው። ይሄን አንጓራ ምን አለ? አንቺም ይኸውልሽ የሱ ጣፋንታ ነው የሚገጥም። ስነ ስርዓት ይዘሽ ተቀመጭ። የሚያድን ቢሆን ኖሮ ያድንሽ ነበረ። ሰማሽኝ አይደለ? የሱ ጣፋ አሁን እኮ ስላልተነሳባቸው ነው። እሺ ስላልተነሳባቸው እንዳለ ይዘህ እስካመጣሃቸው ሰዎች እንዳለ ይለቃቅምሃል። እሺ እንደምታየው ነው እንግዲህ እንደምታየው ነው። እስቲ ያድንሽ እንደሆነ አይሻለሁ። ተነሳ። አታስመስል። እዚህ ተነስ። እንዲሁ ዝም አትበል። ተነስ። ዝም አይበሉ። አታስመስል። ተነስ። አታስመስል። ተነስ። እንዲሁ አባብሽ እንገደላችሁ። ተቀመጭ። ዝም በይ። ተቀመጭ። እኛችን ለማርያም ብለን ተቀመጭ። ስነ ስርዓት ይዘሽ ተቀመጭ። እኛችን ለማርያም ብለን ስነ ስርዓት ይዘሽ ተቀመጭ። ነገር አይቼዋለሁ። ተረጋጊና ተቀመጭ። እኔ የኔ ውለታ እንደዚህ ነው። ምን አይነት ፈጣጣ ሰው ብትሆኝ ነው እስካሁን ድረስ እንደዚህ አይነት ነገር ታወራለሽ እንዴ? ምን አይነት ፈጣጣ ሰው ብትሆኝ ነው? የለም ያንቺ ዲያው ገብስ ነው። እሳቸው ብቻውን እንቁልኝ። እሺ እዳው ገብስ ነው። ምን ታረጊ እንደሆነ እናያለን። ከዚህ በኋላ እኮ አንቺ ከዚህ ቤት ከወጣሽ እንዴ ምን ነው አንተ ሰማሽኝ? ከዚህ ቤት ከወጣሽ ነው አንቺ በስነ ስርዓት ሰማሽኝ? ጭራሽ እንዳልወጣ ልታረገኝ ስነ ስርዓት ይዘሽ ተቀመጭ እያልኩሽ ነው። አታውቀኝም። ማንነቴን አታውቀውም። እያስፈራራሽ መሆኑ ምንድነው ይሰራ? ምንድነው ያደረገኝ አንቺ? ደህና ኖት። ስነ ስርዓት ይዘህ ተቀመጥ። ሰማኝ? ምንድነው ያደረገኝ? ይሰምኛለሽ። ለዚህ ሰውዬ የምታረበርቢው ነገር እረፊ። ከየት እንዳመጣሻቸው ራሱ አላውቅም። አንቺ ምንድነው ይቀስፉሻል? ይሄንን ይቀስፍ ነገር ይቀስፍ የሆነ ነገር አቀናብረው ያመጡልሽን ነገር አምነሽ ከሳቸው ጋር ትጋጭ። ሰምኛለሽ? አሁን ራሱ ከምን አይነት ስሜት ውስጥ እንደተነሳው እኔ ነኝ የማውቀው። እሺ ይሄን እያንዳንዱ ነገር ስታደርጊ የነበረችው
እናንተ ናችሁ። ቢያንስ አሁን እንኳን አትካጂ። ወዲያ ሂጂ፣ የራስሽ ጉዳይ። እንዴ እሳቸው ብቻ ደህና ሆኑልኝ። አንቺ የራስሽ ጉዳይ ነው። ከየት ነው የመጣሻችሁ? ንገሪኝ። ከየት ማለታችሁ? ማነሽ አንቺ? ምንድነው የምትፈልጊው? ነው በቃ ከነበርሽበት ቅዠት እያወጡሽ ነው። አያቸው እኮ ሲያወጡኝ እንደነበረ ልንገርሽ። እንደ እብድ ነበርሽ እኮ። ምን ማለት ነው? እብድ ነበርሽ እኮ። ጭራሽ ልትሰሚኝ ትፈልጊያለሽ? ማለት ነው ልትሰሚኝ ትፈልጊያለሽ? አይደለም ተረጋጊ። አቅም እያለ ምንድነው የምትለኝ? እባክህ አንቺ ስነ ስርዓት ይዘሽ ተቀመጪ። እንዳንቺ አይነቱ ልክ ማስገባት ይችላል። ሰማሽኝ አይደል? ስነ ስርዓት ይዘሽ ተቀመጪ። ዝም በይ አንተ ሰው ተው። እስኪ እንደዚህ ከምትላሰረው ቆይ ነገሩ አንቺ ላይ ማስረጃ አልተውም። ሰማሽኝ አይደለ? አንቺን ግን የት እንደምወስድሽ እኔ ያሳይሻለሁ። አሁን ካንቺ ጋር እዚህ አልቀመጥም። ዝም በይ እስቲ ቆይ። ሰማኸኝ? ስማኝ፣ እንዳንተ አይነቱን ቆሻሻ ስንት ቆሻሻ ሲሰራ የነበረ ሰውም ይዣለሁ። እንኳን አንተ አንድ ተራ የመንደር ወመኔ ሰማኝ አይደለ? ሁለት ጸጉር አወጣ ሰዎችን ምንድነው ቆሻሻ ጠራጊ ነው እንዴ? ቆሻሻ ይላል። ስሪ ምንድነው? ስነ ስርዓት ይኑር። ታዲያ ምንድነው ቆሻሻ የምትለው? ምንድነው የነበረውን ነገር ምንድነው? አንተ አሁንም ቢሆን እያመንክ አይደለም? የምትናገረውን አታውቅም። የምትናገረውን አታውቅም። ራሻውን ማን ይጣላት አደረግሽኝ ብለሽ ተመልከት። ቪዲዮ ተመልከት። እንደዚህ ልብ ይሰጠሽ። ተመልከት። ይሄን ቪዲዮ ተመልከች። አንቺ ለምን ቪዲዮ ማየት ታደርጊ የነበረው ተመልከት። አንቺ ድሮ መርዝ ናት ብየውት ይለሽ። አሁን የምትናገረው ነገር አለ። አንቺ ነሽ መርዝ። አንቺ ነሽ። ቆይ የምትናገረው ነገር አለ። ነገር ይፈቀራልሽ። አንቺ ተናገር። እንደውችን ትንሽ ነገር እዛ ላይ ልጥፈሽ እንደዚህ ጉር ሰራሽ ማለት ነው። አፍሽን አትክፈቻው። ሰማሽኝ አይደለ? አሁን ላይ እኛስ ለሷ ብለን ነው እንደው ግድ የለም። ለሷ ብለሽ ንገሪኝ እስቲ ምኑን ነው ለኔ ብለሽ ያደረግሽ? ተበላሽውን ህይወትሽን ለማስተካከል ስንል በእርግጠኝነት ለምን አልነግርሽም? መጀመሪያ ሲጀመርም እርግጠኛ ነኝ ያበላሽሽው አንቺ ነሽ። ያ አብዬ ነው ደም እያሉ እዛ ራስሽ አላውቅበት ብለሽ ያመለጠሽን ትዳር ደግሞ እኔ ላይ ሰበብ አደረግሽ። ቢልልሽም መጀመሪያ ጠርጥረሽ ነበር እኮ። ስለዚህ ቡርቴ ስለተባለች ሴት ከመጣው ቀን ጨምሮ አላማረችኝም ነበር። ስለዚህ ከሷ ጋር ያለውን ነገር ሁሉ ሳጣራ ነበር። ክፍለ ሀገር ቤተሰቦችሽ ጋር እንግዲህ ወንድምሽ እንደሞተና ያንቺ ቤተሰቦችም ሌላ ሰው እንደገደሉ ነግረሽኝ ነበር አይደለ? እሷ ማለት የዛ ቤት ልጅ ነው ማለት እንግዲህ እሷ ማለት ያሳምነው እህት ናት ማለት ነው። ሰማሽኝ አይደል? አተራሽ ይሄንንም ታውቃለህ። ስነ ስርዓት ተናሃላቴ ንገቂኝ። ስነ ስርዓት ዳንቻ አይነቱን ማለት ነው ስንት ቦታ ውስጥ ከት ነበረ። ዛሬ ፈጣሪ አትርፎሻል። ሰማሽኝ አይደል? ስነ ስርዓትሽን ይዘሽ ተቀመጭ። ከኔ ተቀመጭ። ተቀመጭ። ያመለጠሽ መስሎሽ ነው? ወይኔ ጉዴ! ለዚህ ነው እንደዚህ ስታሰቃይኝ የነበረው። እንደናንተ ሐሳብማ አንድ ባንድ ዘርሽን ነው ማጠፋልሽ። ዘርሽን ነው ማጠፋልሽ። እንደልከብያለሁ። ጠላት አንተ ነህ። ካንተ ነው የምጀምረው። ከዚህ በኋላ ካንተ ነው የምጀምረው። የፈለግሽው ማድረግ ትችያለሽ። ቆሻሻ ዘራፍ ወይኔ ዘራፍ ያንቺ ዘራፍ አየንሽ። ወይኔ ተቀመጪ። እኔ እሰራልሻለሁ። እሺ ተቀመጪ። ጣልካት መስሎሃል። ቆይ ምን አድርጊሽ ነው ያለ? እንደዚህ እኮ ብትገይኝ ይሻለኝ ነበር። እሺ እንዴው ምን ሆነ በቃ እስቲ ተረጋጊ። እስቲ ተረጋጊ ነው። ወደ ሳይድልኝ ስነ ስርዓት ይዘሽ ተቀመጪ። አንቺ ተረጋጊ፣ በቃ ተረጋጊ። እስቲ ያንቺ መብከንከን የሚያመጣው ነገር ያለ እንዳይመስል። ወይኔ ከዚህ በኋላ ከህግ ታመልጪ እንደሆነ እናይሻለን። ሰማሽኝ አይደል? እኔ ቡርቴ አላማዬን ሳላሳካ የትኛው ህግ እንደሚይዘኝ ያሳይሃለሁ። እናያለን። ሰማሽኝ አይደል? አሁን እዚሁ በተቀመጥሽበት አስጠፈንግሻለሁ። ሰማሽኝ አይደል? እኔ ብታሰር እኔ ዘሮች የሚለቁ ይመስላል እንዴ? ያንቺ ዘርዛ ገደል መግባት ይችላል። ሰማሽኝ? ገደል መግባት ይችላል ያንቺ ዘር። አንድ በአንድ ካንቺ ጋር አልለፋለፍም። አንድ በአንድ ካንቺ ጋር አልለፋለፍ። አስለቅምልሻለሁ ከፈለግሽ። ቆሻሻ የሰራሻትን እያንዳንዷን ስራ አንተ ቆሻሻ ሰውዬ ሰማኝ አይደል? ከዚህ በኋላ ከህግ የምታመልጥ መስሏል። አትስደባቸው። ተረጋግተሽ ያለውን ነገር እንድታወሪ ነው የምፈልገው ከዚህ በኋላ። አለበለዚያ ግን እማደርግሽን አታቂ። ሰማሽኝ አይደል? ያ ተስፈራራኝ። ና አስወጣልኝ። ና ልኳን አሳይት አምጣልኝ። ልኳን አሳይት። አንድ ልኳን አሳይት አምጣት። ሰማኝ አይደል? አንተም የሷ ዕጣ ነው። ተነስ፣ እዚህ ጋር ተቀመጥ። ተነስ።
ያው እንግዲህ ውድ ቤተሰቦቼ አረጋግተናችኋል ማለት ነው። እንግዲህ ትንሽ ቡርቴ ለመረጋጋት አስቸግራ ነበር። ነገር ግን ልኳን አሳይተን እዚህ አስቀምጠናታል ማለት ነው። አሁን ወደ ራሷ ተመልሳለች። ከዚህ በኋላ ለምን ጠይቃቸው ጥያቄ ትክክለኛው መልስ ሊሰጡን ተስማምተዋል ማለት ነው። እንግዲህ እያንዳንዷን ነገር አብጠርጥረን የምናወጣት ነገር ነው የሚሆነው። ይሄ ጀበና ምንድነው? ይሄ የተሰራው ነገር ሁሉንም ነገር ምንድነው የሚለውን ነገር እንዲነግሩን እንፈልጋለን ማለት ነው። ለምን ጠይቃችሁ እያንዳንዱ ጥያቄ አዳመጥሽ? ቅድም ዘራፍ ስትይ ነበር አይደል? አሁን ልክሽን አይተሽ መጣሽ። ስለዚህ ለምጠይቅሽ ጥያቄ ትክክለኛውን መልስ ሰጪኛለሽ። አሁን እዚህ ቤት የገባሽበት የመጀመሪያ ዋነኛ ምክንያትሽ ምንድነው? እሱማ የምታውቀው ጉዳይ አይደለም ወይ? ስለዚህ ትናገሪያለሽ። የማውቀው ቢሆንም ትነግሪኛለሽ። አንተ ምን ነው እንድነግርህ ቅድም አውቃለሁ ወንድምሽ ናቃለሁኝ ምናምን ስትል ስታወራኝ ነበር። አንደበት መስማት ፈልጋለሁ። ካልበረደልሽ ግን አሁንም ቢሆን አስገብቼ ችግር የለም እነግርሃለሁ። ያው ክፍለ ሀገር ነው ማቃት እዛ ቤተሰቦቿ የሆኑ መናጤ ነገር ናቸውና ዝም በይ አውሪ ብሎኛል። አውራበት የምትናገሪው ነገር በስነ ስርዓት ተናገሪ። ቤተሰቦቼን ግን መናገራችሁም እሺ አውሪ አለኝ። በቃ እየተናገርኩ ነው እኮ ሰማሺ ስነ ስርዓት የጠየቀኝ ነው። ተረጋግቼ እየተቀመጥኩ ያለሁት ቤተሰቦቼን ግን መናገራችሁ ሂጂ የነፍሰ ገዳይ ልጅ ዝም በይ አንቺ ልጅ ዝም በይ ስትባይ አሰብም እንዴ? ማን የነፍሰ ገዳይ ልጅ? እናንተ ወንድሜን ቅቤ ቀባችሁት ነው እንዴ መሰለሽ? ተረጋጊና ተቀመጭ እባክሽ ተረጋጊ። አሰማትም እንዴ የምትለውን ነገር? አዎ ይገባኛል። ያለሽበት የኔ ወንድም ሰው አይደለም። ይላቅልሽም አሁን ወደ ጉዳይ አሁን ዝም በይ አዳምጪ። እንደ ቀድሞ አታናጂ መልሰሽ አስገብቼ ድጋሚ አስረግጥሻለሁ። አረኔ በቃ ነግራለሁ። ስለዚህ ሰውን ክብር በሚነካ መንገድ አይደለም እንድታወሪ የምፈልገው። ስነ ስርዓት ይዘሽ በትክክለኛው መንገድ ነው እንድታስረጂኝ የምፈልገው። ቀጥ ያውን እየሰማሁሽ በቃ የሆነ ጸብጤ ምናምን ተፈጥሮ ነበር እዛ ቤተሰቦቻችን ያው አይስማሙምና መሬት ጉዳይ ምናምን አለ። በዛ ነገር ተጣልተው ነበር እና እነሱ የሆነ ሳያስበው ድንገት ጥይት ባረቀበትና የሷን ወንድም ገደለው። ሳያስበው ድንገት? አዎ ሳያስበው። የእናንተ ሲሆን ሳያስበው የኛ ሲሆን አስቦበት ነው የሚሆነው? አዎ እንዲያ ነው። ማለት ነው እንደምነግርሽ ሁሉንም ነገር አሁን እያወራሁ እኮ ነው አይደለ? ጉዳዩ የሚፈታም ከሆነ ይፈታል፣ የሚሆነውን ነገር እየተናገርኩ ነው። የመሬት ጉዳይ ነው ያገናኛቸው እና ልጆቹ እንግዲህ አብሮ አደጉን ሰው መቼም ስራዬ ብሎ ሊገላ ሄድም አይደለ? አቅዱ እንግዲህ የመሬት ጉዳይ ያጋጫቸው ድንገት ባረቀበት ጥይት ሞተ። አሁን ለዛ ነፍስ ተጠያቂ ናቸው ብሎ ወንድሜን ገደሉት ማለት አንድ ጋሻዬን መከታዬን ነጠቁ። የኔ ወንድም ስትገሉት ግን አስባችሁበት አይደለም አይደለ? እኛ ስንገል ግን አስበንበት ነው። ባርቆበት ነው። አንተ አይደለም ቆይ አንተ ምንድነው በመጀመሪያ ደረጃ ምንድነው ግንኙነታችሁ የሁለታችሁ? ተናገር። አጎቴ ነው የሷ አጎት ነው። ስለዚህ አንተም እንጂ በዚህ ልክ ተባበሩብኝ ይሄን ነገር ለማስቀጠል ወይም ደግሞ ደማችሁን ለመመለስ ነው የመጣችሁት ማለት ነው። ልክ ነው። ይሄ ነው ዋናው የመጣችሁበት ነገር። አዎ እንዴ ነው። ስለዚህ አንቺ ግን ትክክለኛ ስምሽ ቡርቴ ነው? አረኔ አይደለም። ምን ቡርቴ ዲያሳሽ ነው። አሁን ዲያሳሽ ብላ ተዛ ታስታውሰኛለህ ብዬ ነው እንጂ ዲያሳሽ እዚህ ጋር ያልገባኝ ነገር ሄላ እንግዲህ አንቺ እዛ ሀገር አድገሻል፣ ክፍለ ሀገር ላይ ኖረሻል አይደለ? እንዴት ነው በዚህ ልክ ልትረሻትና ላታቂያት ይቻላል? ያው ያኔ እንግዲህ አንድ አካባቢ ነው እየኖርን ነበር ያለችው። አዎ አቃታለሁ፣ ግን እንዳልኩ ትንሽ ልጆች ነበርን እና ከዛ ከመውጣቴም በፊት የተወሰነ ጊዜ ጠፍታ ነበረ እና ሙሉ ለሙሉ ነው መልኩ የተቀየረው። ስሟንም እንደምታየው ቀይራ ነው የመጣችውና በምንም ታምር ላቃት አልቻልኩኝም። ስለዚህ አሁን ሀዘን ጥብስብስ ሲያረገኝ እኔ እንዲያንቺ መሽደላኝ እናቴ የወንድሜ ሀዘን ልቤን ቅጥል ሲያረገው እንዲያንቺ እኔ አዲስ አበባ መጥቼ እንደዚህ ደልቶኝ ምናምን ሶፋ ላይ ተኝቼ ጊዜን ማሳለፍ መሰለሽ? መች ልብልሽ አቅዳችሁ አንተ ምንድነኝ ነው ያልከኝ? ጋዜጠኛ ነኝ ብለኛል አይደለ? አቅደው ስራዬ ብለው አቅደው መተው ወንድሜ እንደፉት ድንገት ሀገር የፈታውን እኮ ነው ሀገር ሽማግሌ ተሰብስቦ የፈታውን ጸብ እነሱ ስራዬ ብለው በቀል ይዘው መተው ደፉት ወንድሜ። አሁን እዚህ ቤት ከገባሽ እንድመልሽልኝ ፈልገው ነገር እዚህ ቤት ከገባሽ ወደ 2 አመት እየተጠጋሽ ነው።
2 ዓመት ሙሉ እቺን ሴት አንድ ነገር የማድረግ እድሉ ነበር። ለምንድን ነው ያን ያላረክ? እኔ እንደነሱ ጨካኝ አይደለም። እንደው ስትሰቃይ ማየቱ ነው እንጂ የፈለኩት እንደ መጣወሰን እንደለሱ አንድ ጥይት አጥቼ ነው። እንደው ማን ይሞት አንድ ጥይት አጥቼ ነው። ወይኔ ጨካኝ አይደለም ነው ያልሽው? ጨካኝ ቢሆንማ እንደናንተ አቅጭ ይሻለኝ ነበር እኮ የሁሉ ጊዜ አሰቃየሽኝ ነገር ጨካኝ ምን አይመስልሽም? መች ተሰቃየሽ ገና እንዴ? እናንተኛ ላይ ያረጋችሁት ነገር ገለገል እኮ ነው። እኛ ላይ ያደረጋችሁት ነገር ቀላል ሆኖ በቃ ዝም በይ። ካንቺ ጋር ያለኝን ነገር ጨርሻለሁ። አሁን አንተ መርጌታ የተባልክ ሰውዬ ጽንሱ ምንድነው? የጽንሱ ጉዳይ መርጌታም አይደለው? ምን ማለት ነው? ንገረው። እንዲያፈረው ምን ሊመጣ ከዚህ በኋላ? እኔ ጠንቋይ ነኝ። ጠንቋይ? ስለዚህ ስትሰራ የነበረው ነገር ያ ነው ማለት ነው? አዎ። ጽንሱም ያው ከሰይጣን ጋር ከመንፈስ ጋር አገናኝቼ ነው እንድትጸንስ ያደረኩት። ቆይ አንተ ሰውዬ ከኔ ምንድነው የምትፈልገው? ማርጊ ነው የምትለኝ? አንተ ምን ይመለከታል እዚህ ውስጥ? ነገርኩሽ እኮ የወንድሜ ነው የሚሉትን ነገር አውቃችሁ ነው ይላል። እንዴት ነው የሚያረጋት? እባክህ ተረጋጊ። እንዴት ነው እባክሽ የሚያረግሽ? መስላችሁም እንዴ? ቆይና ታዲያስ እሱ አቅዶ ያደረገና ሽምግልና የተያዘ አሁን የተጠየቃችሁትን ብቻ ነው የምትነሳው። ዝም በል። ለምን ዝም እላለሁ? ካደረከው ነገር አንተ ዝም በል። አንተ ዝም በል። ለምን ወንድሜ አንዴ ተሰማኛለህ? ረግ አሁን በአይነት እጅ ውስጥ እንደወደክ ስላላወቀ ዘመዷ ነህ እንዴ? ከዚህ ጋር ለዳኝነትም ለምን እንደተቀመጥከው ይኸውልህ፣ ለፍርድ ለትክክለኛ ነገር ለፍትህ ነው የተቀመጥኩት ስትል ነበር። አቅዲ አንቺ ለሞተ ወንድምሽ ፍርድ የምትሰጪ ሰው አይደለሽ። ህግ ነው ፍርድ እና ለምን አልሰጥም? አቅደው ያደረጉትን ነገር የሆነው ነገር አንድ የሆነው አግዲሊ አንተ ተናገር። ያንተን አሳይሃለሁ። ተናገር። ምኑን ነው የምታሳየው? መሪጌታ አይደለሁም ብለሃል። መሪጌታ አይደለሁም። እሺ፣ ስለ ጽንሱ ጉዳይ በደንብ አብራራለሁ። ምኑን ነገርኩ። በቃ ምንድነው ያደረከው? ሚስጥሩን ማታውቀው እንዴት ብዬ ልንገርህ? ለምንድን ነው ስትደፍራት የነበረው ራሷ እንድትስት አድርገህ? ነገርኩ እኮ በዛ ምክንያት ነው ያኛው ጽንሱ። ስለዚህ አሁን መፈጸም ፈልጌ አይደለም። ስለዚህ የተፈጠረው ልጅ ወይም ደግሞ ይሄ እንግዲህ ከሰውኛ የወጣ እንትን ያለው ቅርጽ ያለው ልጅ እንግዲህ ያንተ ነው ማለት ነው። ስለዚህ መንፈስ ነው ያረገሰችው እቺ ልጅ። እንዴ ያንሳታል ያን ነው የምትለኝ አንተ? አዎ። ስለዚህ ይሄ ሁሉ ነገር ለምን አስፈለገ? እኔ ያልገባኝ ነገር ለምንድን ነው ይሄ ሁሉ ነገር ያስፈልገው? እንዴ ማድረግ የነበረባችሁ ነገር ባንዴ ማድረግ እየቻላችሁ ይሄን ሁሉ ጊዜ ታግሳችሁ፣ ለነገሩ ፈጣሪኛ እንድንይዛችሁ ስለፈቀደ ነው። አንተ ፈጣሪ ነው አንተ እንድትይዘኝ ላከህ። እቺ መሰሪ ናት እንጂ ዝም በይ። አንቺ የምታምኝበት ለምን ጥንቁልናሽ ለምን አላዳነሽ? ጊዜ ያለው እኮ ዝም ብሎ መሰለህ እሱ ምንድነው? ቆይ ስትሰሩ የነበረው ነገር እንዳለ እያንዳንዱን ነገር በቪዲዮ ስመለከተው ነበር። እንግዲህ ይሄ ጀበናው ስታዞሩባት የነበረው ነገር እላይዋ ላይ ይሄ እዛ ጋር የሆነ ቁልፍም ነገር አይቼ ነበር። ያውና ያ ቁልፍ ምንድነው? ይሄ ሁሉ ነገር ተናገር። ስላልቻለ እኮ ምንድነው ስታደርግ የነበረው? ምንድነው? ምን ይጠቅማል? መናገር ስላለበት ተናገር። ይኸውልህ አንተ አንጀበ የወሬሱ ሰውንጃው ነው ምን ሊጠቅመው ነው? ብትነካውም እኮ ምንም አትሆንም። ተው ዝም በለው። ይሄ ምኑን ያውቅና ነው የሚነካው? ይታያል። ይሄ ጀበና ነው። ይሄ ቀዳዳ ይታያል። እኛንም በስተን ያዘጋጀው እና ምክንያት አለው። ምንድነው ምክንያቱ? አልነግርህም። መናገር ስላለበት እነግረኛለሁ። ምንም አይነት ሚስጥር የነግርህም እንዴት ይገባል? ወስጄ በከሰከሰው ኧረ ንገረው በእናትህ። ህይወቷ እንደዚህ ቀዳዳ በቀዳዳ በቃ ችግር በችግር እንድትሆን ለጠየቀኝ ነው መልስለት እንዴ። ሌላ መጣንታ ጀበናው ይሄ ለሷ ተብሎ ለምንሰራው ነገር አስተዋጽኦ አለው ብለን የተሰራው ይታያል። ስለዚህ ይሄ የተቀደደው አሁን ይሄ የሚያመጣው ነገር አለ ማለት ነው። ህይወቷን ቤቷ እናየዋለን። እሱና አምጣው ና አውጣና ከስክሶ ያንተ ነገር ምን እንደሚያመጣ ስበረውና በቃ ምን ተፈጠረ? አሳየኝ የተፈጠረው ነገር። ችግር የለም። አሁን አምጪ ቀስ ብለህ ነው ፈለክ። ይኸው ይሄ ደግሞ ምንድን ነው? ይሄ ሁሉ ነገሯን ነው ቆልፈው ሁሉ ነገሯን ማለት ነው። ትዳሯን የሥራ እንትኗን በሙላ ነው ይቆላለፈው። ይሄ እንደዛ አይገጥም አይመጣም የምትል ከሆነ የበሷ ያያለ
ምንም የምታመጣው ነገር የለም እያልኩ ነው ሰማኝ አይደለ ምንም የምታመጣው ነገር የለም እንደ ቀለለው ነው ወርካው የምታስቡት ቆይ የታለ መርፌውስ ስትወጊያት የነበረው እያንዳንዱ መርፌ ጃምጩ አንቺ መርፌው ይስተነሽና እያንዳንዱ መርፌ ምን ሌላ ምታውቀው የምትፈልገው ይሄማ አንተ እዛ ሰይጣንን የምታመልክበት ነው ሰማኝ አይደለ አንተ ልቅቅኝ ወዲያ ተቀመጭ ምንድነው ይሄ መርፌ ምንድነው አንዱን ይሄው ቀዳችሁ ወቅታችኋታል ምንድነው ይሄ እኔ ቀመምኩት ምንድነው የቀመምኩት ለሷም ይሁን ምንድነው ለጽንሱም ይሁን ለጽንሱንም መስቀል ያደርጋል ጽንሱንም ወዳል ተፈልገ ቦታ ይሁን እንደምታው እንዳወራው አንተ እንደተናገረ ስለዚህ እናንተ ሐሳባችሁ የነበረው ይሄ ጽንስ በማይሆን መጠን አድርጎ እቺን ሴት አሰቃይቶ እንዲገላት ነበር ማለት ነው ቆይ እናንተ ከኔ ምንድነው አንተ ልቀቂ ወደዛ አስነሳት ተረጋጊ ሄለን አይደል ተረጋጊ እባክሽ እንደዚህ ደሜ ለመደሰ እኮ ችግር ነው ደሜ ለመደ ዘላታን ቃልሽ ያ ካጎት ወደዛ ሰማሽኝ አይደል ስለዚህ ከዚህ በኋላ ያንተ ምንነት ራሱ ያልታወቀ ዝም በይ አንቺ ዝም በይ ከዚህ በኋላ ሄለን መጠየቅ የምትፈልጊው ነገር ካለ ጠይቂ ከነሱ ጋር ምንም አይነት ንግግር መታሰርም ከሆነ እዚሁ አናትሽን ብየው ያገላግልሻል ከዚህ በኋላ አጎት ልነኪው እንዳትሞክሪ ሞክሪውና ሳይሻሉ ያንቺ አጎት ምን እንደሚያመጣ ነው ያሳይሻል ሰማሽኝ አይደል እናንተ ለምንድን ነው ይሄን ሁሉ ነገር ማድረግ ያስፈልገው ወንድማችን ሞቷል ሮግ አሁንም እንዲው ደጋግሙልኝ ነው እንደምትለው አንተ ምን አይነት ጥያቄ አስር ይጠይቀናል ስለዚህ ነፍሷ ልታጠፉ ነበር የመጣችሁት አዎ ልናሰቃያት በንፈልግ ኖሮ ባንድ ይገላት ያን እንዲው ማን ምሽት አሳድረህ መቀመቅ ለመክተት ከበቂ በላይ ማስረጃ ይሄ ቃላችሁ ስለዚህ እሷ ከኔ ጋር እየጠብቃታለሁ ምን እንደምታደርጓት እናንተን ግን ምን አይነት ቦታ እንደማስገባችሁ አሳያችኋለሁ በቃ ችግር ሄለን መጠየቅ የምትፈልጊው ነገር ካለ መጠየቅ ትችያለሽ ካለበለዚያ ግን ከነሱ ጋር ማውራት ጉንጭ ማልፋት ወስጄዛ እርግጥ ሳረጋቸው ልክ ይገባሉ ሰማሽኝ አይደል እኔ እኮ ቢገሉኝ ይሻለኝ ነበር አሁን ከዚህ በኋላ ህይወቴስ እንዴት ነው የሚስተካከለው ቆይ ምን ባደርግ ነው የሚስተካከለው ቢገሉኝ ይሻለኝ ነበር እኮ ትዳርሽ ሁሉ ነገር የተበጠበጠው በእነዚህ ሰዎች ምክንያት ነው ልክ ነኝ አይደል ትዳሯም እንዲበጠበጥ ያደረጋችሁ ከባሏ ጋር ስምምነት ላይ እንዳደርሽ ያደረጋችሁ እናንተ ነው የሟችናት ህይወት እንዴት እንደተበጠበጣት ነው ስለዚህ ባሏ ላይ የሚያሰራሽበት ነገር ነበር እስካሁን ድረስ እናቴ በወንድሜ ሐዘን ኩርምት ብላ በሽተኛ ሆና የተቀመጠችው በእነሱ ምክንያት ነው ስለዚህ ባሏ ላይ የሚያሰራሽው ነገር ነበር ማለት ነው ያስተበጠባችሁበት ነገር አለ አይደለ እሱ ምን አበሳው በምን አበሳው ራሷ ላይ ሁሉ ነገር ያደረግነው ስለዚህ እሷ ላይ ማለት ነው እሱማ ጥል ነው ጥሩ ሰው ነው ሄዶም ህይወቱ ተሳካለት እሱን እኛ ማፍረስ ባለብን መንገድ እናፈርሷለን ከዚህ በኋላ ግን ከናንተ ጋር ምንም አይነት ቆይታ አልፈልግም ነው አተመናጭቀኝ ልቀጥ ይወዲያ ያው እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ነበር እንግዲህ ሲሰሩ የነበረው ነገር ሲያደርጉ የነበረው ነገር እንግዲህ እንዳለ በቪዲዮ ላይ እንደተመለከታችሁት ነበር ምን ሲተበቱባት እንደነበር ይቺን ምንም ማታቅ ምስኪን ሴት ትዳሯ እንዳይሰምርላት እንግዲህ በውስጧም የያዘችውን ጽንስ እንግዲህ አውሬ እንዲሆን አድርገው ይሄን ሁሉ ነገር ሲያደርጉባት ነበር እሷ ግን ምንም የምታውቀው ነገር የለም ነበር እንግዲህ እንደምትዋት አሁንም በጣም አዝናና ያለችው ሄለን እንግዲህ ምን ማለት እንዳለብኝ እኔም አላቅም በጣም አዝናለሁ ለተፈጠረብሽ ነገር ይሄ ይገባሻል ብዬ ማላስብም ነበር ግን በቃ እንደ የሆነው ሆኗል ከዚህ በኋላ ጸበልም ወደ እምነት ቦታም በእምነትሽም ጠንካራ እንደነበርሽ ነግረሽኛልና እንግዲህኛ እናግዝሻለን መሄድ ወዳለብሽ ቦታ አብረንሽ እንሄዳለን ከዛ ወደ ራስሽ እንድትመለሽ እናግዝሻለን እኔ ምን እንደምል ራሱ አላውቅም በቃ ሁሉም ነገር ነው ድብልቅልቅ ያለብኝ ማለት በአንድ ጊዜ ውስጥ ያላሰብኩት ነገር በሙሉ ነው የተፈጠረውና በቃ ምን እንደምል አላውቅም ከዚህ በኋላስ ምንድነው የምሆነው ምንድነው ማደርገው የሚለው ነገር ራሱ ምንም አልገባኝም በቃ ግን እናንተን ግን በጣም አመሰግናለሁ ቢያንስ ማወቂ ይጠቅመኛል አይዞሽ እንግዲህ ሄለን የተፈጠረው ነገር አንዴ ሆኗል ከዚህ በኋላ ለሚመጣው ነገር እንግዲህ ራስሽን አዘጋጅተሽ ገና ወጣት ነሽ ብዙ ነገር ይጠብቅሻል እንደው ግን ለመጠየቅ ያክል ጽንሱንስ ምን ልታረጊ ያሰብሽ ምን አደርጋለሁኝ በቃ ማስወረድ አላቅም ማስወረድ ይቻላል ራሱ ምንም አላቅም በቃ አሁን ይሁን እንግዲህ ካንተ እኮ ነው አሁን የሰማሁት ስለ ያንዳንዱ ነገር ምንም የገባኝ ነገር የለምና
በቃ ማለት ማድረግ የምችለውን ነገር ለማድረግ እሞክራለሁ። ከዛ ውጪ ግን ምንም ልልክ አልችልም። አሁን ላይ በትክክል ራሱ እያሰብኩኝ አይደለም። ማለት ሰው በዚህ ልክ እንዲጨካኝ ይሆናል። እኔ እንደ ወንድሜ ቢገሉኝ ይሻለኝ ነበር። በቃ ከዚህ በኋላ የምኖረው ህይወት ራሱ ምን አይነት እንደሚሆን ምንም አላውቅም። መልካም እንግዲህ ሄለን እኛም በምንችለው ሁሉ እናግዝሻለን። እንግዲህ ከዚህ በኋላ ለሚኖረው ነገርም ከጎንሽ እንቆማለን። ያን ነው ማለት እንፈልገው። ያው እንግዲህ ውድ ቤተሰቦቼ እንደተመለከታችሁት ነበረ። እንግዲህ በጣም የሚያሳዝን ነገር ተፈጥሯል። ነገር ግን ያው መጨረሻውን ቢሆን ማወቅ ችለናል ማለት ነው። ነገሩ ስር ሳይሰድ መቁረጥ ችለናል ማለት ነው። እንግዲህ ከዚህ በኋላ ወደ ሕክምናም ሆነ ወደ ሃይማኖት ቦታ ሄዳ ክትትል የምታደርግ ይሆናል። ከዛ በኋላ ምን ላይ ደረሰች የሚለውንም እንግዲህ እኛ እየተከታተልን ለእናንተ ለውድ ቤተሰቦቼ የምናሳውቅ ይሆናል ማለት ነው። ታሪኩን ከጀመርኩት ጀምሮ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ